ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? በዛሬው ትምህርታችን የሰባተኛ ክፍል ጀነራል ሳይንስ ዩኒት 3 ኤሌመንት ኮምፓውንድ ኤንድ ኬሚካል ሪአክሽን የሚለውን ለመመልከት እንወዳለን። አጠቃላይ በዚህ ዩኒት ያሉትን ኮንተንቶች ስንመለከት የመጀመሪያው ሶስት ዋና ነገሮች አሉት። የመጀመሪያው ኤሌመንት ምንድነው? ኤሌመንት እንዴት ይወከላል ወይም ይገለጻል የሚለው እናያለን። ሁለተኛ ኮምፓውንድ ምንድነው? ኮምፓውንዶች እንዴት ይወከላሉ ወይም ይገለጻሉ የሚለው እናያለን። ሶስተኛ ሲምፕል ኬሚካል ሪአክሽን ሲምፕል ኬሚካል ሪአክሽን ብዙ አይነት ኬሚካል ሪአክሽኖች አሉ። ሲምፕል ኬሚካል ሪአክሽን እንዴት ነው? ኢኩዌሽኑ እንዴት ይጻፋል? ስለ ሪአክታንት ፕሮዳክት እናያለን ማለት ነው። ከዛ በተጨማሪ የምንጠቀምባቸው ነገሮች ምንድን ናቸው የሚለውን በዚህ ዩኒት የምንመለከታቸው ነጥቦች ናቸው ማለት ነው። ለዛሬ የምንመለከተው ኤሌመንትስ ኤንድ ዜር ሪፕሬዘንቴሽን የሚለውን ይሆናል። ኤሌመንቶች ምንድን ናቸው፣ እንዴትስ ይወከላሉ የሚለውን እናያለን። በዚህ ሰብ ቶፒክ ውስጥ ሌላ ሁለት ንዑስ ርዕሶች አሉ። ይሄም ኮመን ወይም ታዋቂ የሚባሉ በዕለት ተዕለት ህይወታችን የምንጠቀማቸው ኤሌመንት አይነቶች እነማን ናቸው፣ ከዛ በተጨማሪ እነዚህ ኤሌመንቶች ኬሚካል ሲምቦላቸው ወይም ደግሞ አይነት መልኩ ይወከላሉ የሚለውን እናያለን። ለማስታወስ ያክል ባለፈው ስንማር ስለ ዩኒቱ ላይ ማለት ነው ማተር ኢን አወር ሰራውንዲንግ የሚለውን ማተር ማለት ማንኛውም ነገር ቦታ የሚይዝና ክብደት ያለውና ቦታ የሚይዝ ነገር ሁሉ ማተር ይባላል ወይም ደግሞ ቁስ አካል ይባላል ብለን ተምረናል። ማተር የምንለው ነገር በሁለት ይከፈላል ብለናል። የመጀመሪያው ፒውር ሰብስታንስ ሲሆን ኛው ሚክስቸር ወይም ድብልቅ የሚባለው ነው ማለት ነው። ስለዚህ ኤሌመንት የምንላቸው ንጥረ ነገሮች ተብለው በስፋት የሚጠሩ ሲሆን ፒውር ሰብስታንስ ላይ በሁለት ይከፈላሉ። ይሄ ኤሌመንት እና ኮምፓውንድ ይሆናል ማለት ነው። ኮምፓውንድ እነዚህ ሁለቱ ክፍልፋዮች ናቸው። ሚክስቸር ላይ ስንመጣ ሚክስቸርን እንግዲህ ባለፈው ስለ ሆሞጂኒየስ ሚክስቸር እና ሄትሮጂኒየስ ሚክስቸር ብለን በሁለት ከፍለን ያየን ታስታውሳላችሁ። ስለዚህ በዚህ ዩኒት ላይ ኤሌመንት ምንድነው የሚለው እናያለን። ከዛ በተጨማሪ ደግሞ ኮምፓውንዶች ምን ይመስላሉ የሚለው እናያለን ማለት ነው። ስለዚህ እነዚህ ነገሮች ስንመለከት የመጀመሪያ የምናገኘው ኮመን ኤሌመንት ምንድነው? ኤሌመንት ምንድነው ብለን ዲፋይን ስናደርግ ኤሌመንት ኢዝ ኤ ፒውር ሰብስታንስ አስ አይ ሴድ ቢፎር ቀደም ብዬ እንዳልኩት ፒውር ሰብስታንስ ውስጥ የሚመደብ ሲሆን ዛት ካኖት ቢ ብሮክን ዳውን ኢንቱ ሲምፕለር ሰብስታንስ ወደ ትንሽ ወደ ሆኑ ሰብስታንሶች መከፈል የማይችል ባይ ኦርዲነሪ ኬሚካል ሚንስ መከፈል የማይችል ይሄ ኤሌመንት ተብሎ ይጠራል ማለት ነው። እያንዳንዱ ኤሌመንት ኮምፖዝድ የሚሆነው ወይም በውስጡ የሚይዘው አንድ ቁስ አካል ወይም ደግሞ አንድ አተም ትንሹ የቁስ አካል ቅንጣቢ አተም ተብሎ ነው የሚጠራው። ስለዚህ ከአንድ አተም ነው የሚሰራው። ለምሳሌ ናይትሮጂን ከሚባል አንድ አተም ነው፣ ሌላ ቅልቅል አይኖረውም። ኦክሲጂን ከሚባል አተም የሚሰራ ነው፣ ሌላ የሆነ ቅልቅል የለውም። እነዚህ ነገሮች ኤሌመንት ናቸው ማለት ነው። እንደ አጠቃላይ እስካሁን ድረስ የፔሪዮዲክ ቴብል እያደገ መጥቷል። አጠቃላይ ወደ 118 የሚጠጉ የሚታወቁ ኤሌመንቶች አሉ። ከነዚህም ውስጥ 92 የሚሆኑት they are naturally occurring element ወይም በተፈጥሮ happen የሚያደርጉ ወይም በተፈጥሮ ያሉ ናቸው። የቀሩት 26 የሚጠጉት ማን ሜድ ወይም ሰው ሰራሽ የሆኑ ናቸው ማለት ነው። ኮመን ኤሌመንቶችን ስንመለከት በቅድሚያ የምናገኛቸው እነዚህ ይሆናሉ። ኦክሲጂን፣ አልሙኒየም፣ አይረን፣ ካልሲየም፣ ሶዲየም፣ ፖታሺየም፣ ማግኒዥየም፣ ሃይድሮጂን፣ ናይትሮጂን፣ ጎልድ፣ ሲልቨር፣ ኮፐር፣ ሰልፈር፣ ክሎሪን አር ሳም ካመን ኤሌመንትስ። እነዚህ በዕለት ተዕለት ህይወታችን ውስጥ የምናውቃቸው ኮመን የሆኑ ኤሌመንቶች ናቸው ማለት ነው። እንዴት አድርገን እንወክላቸዋለን ወይም ሲምቦላይዝ ይደረጋሉ፣ ምልክታቸውን እንዴት ነው የምናውቀው የሚለውን ስናይ ኬሚካል ሲምቦል ማለት በአጭሩ it is a short hand way of representing elements or atoms of an element የኤሌመንቱን አተሞች ወይም ደግሞ ኤሌመንቱን ራሱን በሾርት ሃንድ ወይም ደግሞ በአጭሩ ማለት ነው። በአጭሩ ምን የምናደርግበት የምንገልጽበት ነው። ምክንያቱም ኬሚካል ሪአክሽን በተካሄደው ጊዜ ሁሉ ናይትሮጂን እያለን ሙሉ ፊደሉን ወይም ስሙን እየጠራን ኦክሲጅን እያለን ሙሉ ስሙን እየጠራን በእያንዳንዱ ጊዜ እንትን ማለት አንችልም። ይሄ ከጊዜም ከቦታም አንጻር እጅግ አስቸጋሪ ስለሚያደርገው የግድ በሲምቦላይዝ ወይም ደግሞ በምልክት ይቀመጣል ማለት ነው። ሁሉም ኤሌመንት የራሱ የሆነ ሲምቦል አለው፣ በፍጹም ተመሳሳይ ያልሆነ ማለት ነው። ኖ ቱ ኤሌመንትስ ካን ሃቭ ዘ ሴም ሲምቦል ሁለት የተለያዩ ኤሌመንቶች ተመሳሳይ የሆነ ነገር ሊኖራቸው አይችልም። ለምሳሌ ኤች የሚለው ሃይድሮጅን ነው የሚወክለው፣
ይሄ ኤች ሂሊየምን ሊወክል አይችልም ወይ ሌላ ኤሌመንትን በኤች ስለጀመረ ብቻ ሊወክል አይችልም ማለት ነው። ስለዚህ እያንዳንዱ ኤሌመንት የየራሱ አለው። ሁለት የተለያዩ ኤሌመንቶች ተመሳሳይ የሆነ ሲምቦል ሊኖራቸው በፍጹም አይችልም ማለት ነው። So a symbol for an element is taken from the first letter. Basically አንድ ኤሌመንት ሲምቦል ሲሰጠው ከመጀመሪያው ፊደል ነው። ይሄ የመጀመሪያ ፊደል ሲሰጥ ደግሞ አንደኛ የራሱ ስም ኮመን ኔም ሊሆን ይችላል፣ ወይም ደግሞ ከላቲን ወይም ከግሪክ የመጣውን ስም ቤዝድ አድርገን ሊሆን ይችላል። ለምሳሌ እዚህ ጋር እንደምናየው ሰልፈር ኤስ በሚለው ነው የሚወከለው። ኦክሲጅን በኦ ነው የሚወከለው። ከላቲን የመጣ ወይም ከግሪክ የመጣ ብለን ስንል ለምሳሌ እዚህ ጋር እንደምናየው ፖታሽየም የምንለው ፖታሽየም ካሊየም ከሚለው የግሪክ ስም የመጣ ነው ካሊየም። ስለዚህ ካሊየም ሲሆን ቅድም ምን ብለናል? ከመጀመሪያ ስም የመጀመሪያ ፊደል ወስደን ነው የምንጽፈው። ለምሳሌ እዚህ ጋር 2-3 ልግለጽላችሁና ሰልፈር ስንል የመጀመሪያ ፊደሉ ኤስ አይደለ? ኤስን እንወስዳለን። ኦክሲጅን ስንል የመጀመሪያ ፊደሉ ኦ አይደለ? ኦን ሲምቦላይዝ ያደርጋል። ሃይድሮጂን ስንል ሃይድሮጂን ብለን ስንጽፍ የሃይድሮጂን የመጀመሪያ ፊደል ማን ነው? ኤች ነው። ካርበን ስንል የካርበን የመጀመሪያ ፊደል ወይም የስሙ የኮመን ኔሙ የመጀመሪያ ስም ምንድነው? ሲ ነው። ስለዚህ ሲን ማን ይወክላል? ካርበንን ይወክላል ማለት ነው። ነገር ግን አንዳንድ ጊዜ ከላቲን የሚመጣ ስም ሲሆን በላቲን ስማቸው የመጀመሪያ ፊደል ይወክላል ማለት ነው። ለምሳሌ ፖታሽየም በኬ ነው የሚወክለው። ለምን ኬ ሆነ? ለምንድነው በፒ እየጀመረ ይሄ የምንለው ካልን ፖታሽየም ሲምቦልን ያገኘው ከግሪክ ወይም ከላቲን ስም ነው። ኔክስት ላይ በደንብ ስለምናይ ከላቲን ስሙ ነው የሚያገኘው። ስለዚህ ካሊየም ከሚለው ስም ነው ያገኘው ማለት ነው። ሶ ኢፍ ኤ ሲምቦል ሃዝ ዋን ሌተር ኢት ኢዝ ሪትን ኢን ካፒታል። አሁን ሲምቦላችን አንድ ብቻ ከሆነ ያ ነገር እስከ እንደምትመለከቱት በካፒታል ነው የሚቀመጠው። ዋት ኢፍ ሁለት ፊደል ቢሆንስ? ሌተር ቢሆንስ? ሁለት ሌተር ከሆነ ደግሞ ለምሳሌ ሂሊየምን እንመልከት። ሲምቦላይዝ የሚደረገው ኤች ኢ በሚለው ነው። ስለዚህ ይሄንን ሲምቦል ስናስቀምጥ ኤች ኢ እንላለን። የመጀመሪያው ፈርስት ሌተር በካፒታል እዚህ ጋር እንደምታዩት በካፒታል ይቀመጣል። ሁለተኛው ወይም ደግሞ ሰከንድ ሌተር ደግሞ በምን ይቀመጣል? በስሞል ሌተር እዚህ ጋር እንደምታዩት። ስለዚህ አንድ ላይ ሲሆን ኤች ኢ የሚለውን ሂሊየምን ለመግለጽ ያገለግላል። ሌላ ምሳሌ ልስጣችሁ። ካልሲየም የምንለው ኤሌመንት ሲ ለካርበን ሲምቦላይዝ የተደረገ ስለሆነ ሲምቦላይዝ ሲደረግ በመጀመሪያ ፊደሎቹ ልክ እንደዚህ ካልሲየም ይቀመጣል። ሶ የመጀመሪያው ፊደል ካፒታል የሆነና ሁለተኛው ስሞል ተደርጎ በዚህ መልኩ እንዲቀመጥ ይደረጋል ማለት ነው። ወደሚቀጥለው ስንሄድ why are not the elements symbolized by the first letter of their names? ለምንድነው ሁሉም ኤሌመንቶች በመጀመሪያ ፊደላቸው ማይወከሉት? The names of some element such as carbon and calcium is the same. ሁለቱም በምን የሚጀምሩት? በሲ አይደለ? ግን ለአንደኛው ሲን ከወከልን ቀጥሎ ያለው ፊደል ደግሞ በሌላ መወከል አለበት። ስለዚህ ካልሲየምን በሲኤ እንወከላለን ማለት ነው። The first C is assigned for a symbol carbon. የመጀመሪያው ሲ ማንን ነው የሚወክለው? ካርበን ብለን ካስቀመጥን ሁለተኛው ኤሌመንት ወይም ደግሞ ለካልሲየምስ ካርበንን ማስቀመጥ አንችልም። ስለዚህ ካልሲየም ሲሆን ምን ማድረግ አለብን? በዚህ መልኩ ሲኤ ብለን ማስቀመጥ ይኖርብናል ማለት ነው። The same thing is true for hydrogen and helium. ሃይድሮጅን ላይና ሂሊየምን ተመልከቱት። የመጀመሪያው ፊደል በኤች ስለሚጀምር በካፒታል ኤች ሃይድሮጅንን ይወክላል። ሂሊየም ደግሞ በሚታዩት መልኩ በካፒታልና በሲምቦል አድርገን በዚህ መልኩ እናደርጋለን ማለት ነው፣ እናስቀምጣለን። እስቲ አንዳንድ ኮመን የሆኑ የስም አሰጣጥ ኮመን ኔም ያላቸው ኖት ፍሮም ከሌላ እንትን የተሰጡ ሳይሆን ከራሳቸው ስም በመነሳት ኮመን ስም የተሰጣቸውን ወይም ሲምቦል የተሰጣቸውን እንመልከት። የመጀመሪያው ለምሳሌ ሃይድሮጅን በምን ይወከላል? በኤች። ሂሊየም ኤች ኢ፣ ሊቲየም ኤል አይ። የመጀመሪያዎቹ ሁለት ፊደሎች ናቸው የተወከሉት። በርሊየም ቢኢ፣ ቦረን ቢ፣ ካርበን ሲ፣ ናይትሮጂን ኤን፣ ኦክሲጂን ኦ፣ ፍሎሪን ኤፍ፣ ኒየን ኤን ኢ። እዛስ ማግኒዥየም ኤምጂ፣ ኒኬል ሲሆን ኤን አይ፣ አልሙኒየም ኤኤል የመጀመሪያዎቹ ሁለት ፊደሎች፣ ሲልከን የመጀመሪያዎቹ ሁለት ፊደሎች ኤስ አይ፣ ፎስፈረስ በፒ፣ ሰልፈር በኤስ፣ ክሎሪን ሲኤል። ምክንያቱም ካርበን ሲ በማን ትወክላለች? ለካርበን ስለተሰጠች ክሎሪንን ለመወከል የመጀመሪያዎቹን ሲኤል የሚለውን ስንወስድ ክሎሪንን ይወክላል ማለት ነው። አርገን ኤአር፣ ካልሲየም ሲኤ፣ ዚንክ ዜድኤን፣ ብሮማይን ቢአር እንዲሁም አዮዲን አይ ተብሎ እነዚህ ኮመን ስም ሊትራሊ ከራሳቸው ስም ድራይቭ ሆኖ ወይም ተነድቶ የመጣ ስም ነው ማለት ነው።
ኔክስት እዚህ ጋር ያለውን እንምጣ። እነዚህ ደግሞ ከላቲን ነው ስማቸው ኬት የተነዳ ነው ወይም ደግሞ የመጣው ኬት ነው ከላቲን ስም የመጣ ሲሆን የእነዚህን ስም አሰጣጥ ደግሞ እንመልከት። እዚህ ጋር እንደምታዩት ሶዲየም የምንለው ኤሌመንት የመጣው ከላቲን ስም ናትሪየም ከሚለው ስም የመጣ ስለሆነ የመጀመሪያው ኤንኤች ማንን ትወክላለች? ሶዲየምን ትወክላለች። ስለዚህ ሶዲየም ኦልዌይስ ሪፕሬዘንት ሲሆን በምንድን ነው ማለት ነው? ኤንኤ ነው። ፖታሽየም ካሊየም ከሚለው ስም የመጣ ነው፣ ኬ ነው። አይረን ፌሩም ከሚለው የላቲን ስም የመጣ ስለሆነ የመጀመሪያዎችን ኤፍኢ ስንወስድ አይረን ይሆናል ማለት ነው። ኤፍ ለምን አላለም ካላችሁ ኤፍ ለፍሎሪን የተሰጠ ስለሆነ ሁለቱም ኤሌመንቶች ተመሳሳይ የሆነ ነገር ላይ ኖራቸው ስለማይገባ ኤፍኢ ስታንድስ ፎር አይረን ማለት ነው። ኮፐር ላይ ስንመጣ ኮፕራም ሲዩ የመጀመሪያዎቹ ሲዩ ለኮፐር የተሰጡ ናቸው። ሲልቨር አርገንቲየም ከሚለው የላቲን ስም የመጣ ሲሆን ኤጂ በሚለው ይወከላል ማለት ነው። ጎልድ አውረም ከሚለው የላቲን ስም ሊትራሊ ጀስት በአማርኛ ወርቅ ብለን እንደምንጠራው ነው። የላቲን ስማቸውም ይሄ ነው ማለት ነው። ሲልቨርን ብር እንላለና በላቲን ስሙ ደግሞ አርገንቲየም ነው የሚባለው። ስለዚህ ኤጂ በሚል በላቲን ስሙ ይወከላል። ወርቅም እንደዛው። ሊድ ላይ ስንመጣ ፕላምበን በሚለው ስም ስለሚጠራ ፒቢ ይሆናል። ቲን ላይ ስንመጣ ስታነም ኤስሲኤን ይሆናል። ሜርኩሪ ዘ ኦንሊ ሜታል ሊኪድ ኤሌመንት የምንለው ወይም ደግሞ ሜርኩሪ ሃይድሮጋይረም ከሚባለው የላቲን ስሙ ሃይድሮጋይረም ከሚለው የላቲን ስሙ የመጣ ሲሆን ይህም በኤችጂ ይወከላል ማለት ነው። ስለዚህ እነዚህ ከላቲን ስማቸው መሰረት በማድረግ የተሰጠ የስም አሰጣጥ ሂደት ነው። So let's do this exercise. The first one says write true for the correct statement and false for the wrong statement ነው የሚለው። ትክክል ከሆነ እውነት፣ ትክክል ካልሆነ ደግሞ ፎልስ በሉ ነው የሚለው። እስቲ ጥያቄዎችን እንመልከት። የመጀመሪያው ጥያቄ ሲኤ is the symbol for sodium። ሲኤ ለሶዲየም ሲምቦል ነው የሚለው። ይሄ አይሆንም። ምክንያቱም ሲኤ ማለት ማንን ነው የሚወክለው? ካልሽየምን ነው የሚወክለው። ካልሽየምን ይወክላል። ሶዲየም ደግሞ በምንድን ነው? ናትሪየም ከሚለው የላቲን ስሙ የመጣ ሲሆን ይህም ሲምቦላይዝ ሲደረግ ደግሞ ኤንኤ ብቻ ይሆናል። ይሄ የሶዲየም የአንደኛ ጥያቄ ፎልስ ነው የሚሆነው ማለት ነው። ሁለተኛ ጥያቄ ላይ ወተር ኢዝ ኖት አን ኤሌመንት ነው የሚለው። ውሃ ኤሌመንት አይደለም። አዎ አይደለም። ለምን? ምክንያቱም ውሃ ማለት ከሁለት ሃይድሮጂን እና ከአንድ ኦክሲጅን የሚሰራ ነው። ስለዚህ ሁለት የተለያዩ ኤሌመንቶች በአንድ ላይ የሚገኙ ከሆነ ይሄ ነገር ኮምፓውንድ ነው እንጂ ኤሌመንት አይደለም ማለት ነው። ኤሌመንት አንለው፣ ኮምፓውንድ ነው። ስለዚህ ይሄ ጥያቄ ምንድነው? ትሩ ነው፣ ኤሌመንት አይደለም። ሶስተኛ ኤሌመንትስ አር ፒውር ሰብስታንስ፣ ኤሌመንቶች ንጹህ የሆኑ ሰብስታንሶች ነው። ምክንያቱም መጀመሪያ ላይ ማተር አለን። ማተር በሁለት ይከፈላል፣ ወይም ይሄም ሚክስቸር እና ምን ብለን ለይተናል? ፒውር ሰብስታንስ ብለን ለይተናል። ፒውር ሰብስታንስ ላይ ደግሞ ማን እናገኛለን? ኤሌመንትና ኮምፓውንድን እናገኛለን። በዚህ ምክንያት ኤሌመንቶች ምንድናቸው ማለት ነው? ፒውር ሰብስታንሶች ናቸው። ስለዚህ የዚህ መልስ ትሩ ነው ማለት ነው። choose the correct answer from the given alternative ይላል። ይሄ ደግሞ ትክክለኛ የሆነው መልስ ካሉት አማራጮች ውስጥ መልሱ ነው የሚለው። እስቲ ጥያቄውን እንይ። አራተኛ ጥያቄ ምን ይላል? which of the following is the correct chemical symbol for silicon? ለሲሊከን ትክክለኛው ሲምቦል የሆነው የቱ ነው የሚል ጥያቄ ነው ማለት ነው። ስለዚህ ይሄንን ስንመለከት ቅድም እንደተነጋገር ነው። ለምሳሌ ሲሊከን የሚለው ስም የሚጀምረው በኤስ ነው። ኤስ ማድረግ እንችላለን ወይ? አንችልም። ያ የሆነበት ምክንያት ኤስ የሚለው ሲምቦል ለማ ስለተሰጠ፣ ለሰልፈር ስለተሰጠ ሲሊከንን ስናስቀምጥ መሆን ያለበት በመጀመሪያዎቹ ሁለት ፊደሎች ነው። ስለዚህ ሁለተኛው ህግ ደግሞ ምን ይላል? የመጀመሪያው ፊደል በምን? በካፒታል፣ ሁለተኛው ፊደል ደግሞ በስሞል ይቀመጣል ነው የሚለው። ስለዚህ ይሄኛው ኤስአይ ነው የሚለው። ይሄ ሁለቱም ካፒታል ስለሆነ ይሄ መልስ አይሆንም። ይሄኛው ለሰልፈር ተሰጥቷል። ይሄ ኤስ ማለት ለማን ነው? ለሰልፈር ተሰጥቷል። ይሄ ደግሞ ኤስኤል ነው የሚለው። ኤስኤል ሲሊከንን አይወክልም። ይሄ መልስ አይሆንም ማለት ነው። our answer will be ቢ ነው። ኮሬክት አንሰራችን ቢ ይሆናል ማለት ነው። ወደ አምስተኛ ጥያቄ እንሂድ። አምስተኛ ጥያቄ ላይ ስንሄድ ሲ ስታንድስ ፎር፣ ሲ የሚለው ሲምቦል የሚወክል የትኛውን ኤሌመንት ነው? ኤ ላይ ካልሽየም ይላል። ካልሽየም በሲኤ ነው የሚወከለው። ክሎሪን ላይ ስንመጣ በሲኤል ነው የሚወከለው። ካርበን ላይ ስንመጣ ካርበን በሲ ነው የሚወከለው። our answer is ሲ። ዲ ላይ ስንመጣ ኮፐር የምንለው ኮፕረም ከሚለው የላቲን ስም የመጣ ስለሆነ ሲዩ ብለን እናስቀምጠዋለን ማለት ነው። ስለዚህ በዚህ መልኩ ነው የሚሰራው።
ወደ ተቀረው ጥያቄው ስንመጣ እዚህ ጋር ኬሚካል ሲምቦላቸውን አስቀምጡ ነው የሚለው። ፊል ዘ ሚሲንግ ሲምቦል ኤንድ ኔምስ ኦፍ ዘ ኤሌመንት ኢን ዘ ፎሎዊንግ ቴብል። በዚህ ቴብል ላይ ወይ ስማቸው ወይ ደግሞ ሲምቦላቸው ሚስ አድርጓል። ስለዚህ እነሱን ስሩ ነው የሚለው። ሶ የመጀመሪያው ላይ ስንመጣ ፖታሽየም ነው የሚለው። ፖታሽየም ካሊየም ከሚለው የላቲን ስም የሚመጣ ሲሆን ሲወከል በምን ይሆናል ማለት ነው? በካፒታል ኬ በዚህ መልኩ ይቀመጣል። ኤችኢ ማንን ነው ሪፕሬዘንት የሚያደርገው ብለን ስናይ ለሂሊየም የተሰጠ ነው። ስለዚህ ሂሊየም ብለን በዚህ መልኩ እናስቀምጣለን። ሶስተኛ ክሎሪን በምን ይወከላል? ሲኤል በምንለው ክሎሪን፣ ይሄ ለክሎሪን የተሰጠው ሲምቦል ነው። ሌላው ሲዩ ወይም ኮፕረም የሚል የላቲን ስም የተሰጠው ማን ነው ብለን ካየን ኮፐር ነው። ኮፐር በሲዩ ወይም ኮፕረም ከሚለው የተሰጠ ስለሆነ በዚህ መልኩ ፊል እናደርገዋለን። ሌላው ጎልድ ነው። ጎልድ አውረም ከሚለው የላቲን ስም የመጣ ሲሆን ኤዩ ብለን እናስቀምጠዋለን ማለት ነው። እሺ ኤልአይ ላይ ስንመጣ ደግሞ ኤልአይ ለሊቲየም የተሰጠ ሲምቦል ነው ማለት ነው። አዮዲን ላይ ስንመጣ ሊትራሊ እንግሊዝኛ ስሙ ስለሆነ በምን ይወከላል? በዋይ እንወክለዋለን። ኤኔ ናትሪየም ከሚለው የላቲን ስም የመጣ ስም ያለው ሲሆን ይህም ለማን የተሰጠ ነው? ለሶዲየም የተሰጠ ስም ነው ማለት ነው። ካልሽየም በምን ይወከላል? ሲኤ ብለናል። ኒኬል እንደምታዩት በኤንአይ ይወከላል። ኤች ለማን የተሰጠው ብለን ስናይ የመጀመሪያው ፔሪዮዲክ ቴብል ላይ የምናገኘው ፊደል ማን ነው? ኤሌመንት ሃይድሮጂን ማለት ነው። ስለዚህ ኤች ለሃይድሮጂን የተሰጠ ነው። ሲልቨር ላይ ስንመጣ አርገንቴም ከሚለው የመጣ ሲሆን ይሄም በምን ይወከላል ማለት ነው? ሲልቨር ኤጂ በሚለው ይወከላል ማለት ነው። ስለዚህ አጠቃላይ በዚህ መልኩ ይህንን ኤክሰርሳይዝ መስራት እንችላለን ማለት ነው። አጠቃላይ ስለ ኤሌመንት እንዲሁም ደግሞ ኤሌመንቶች እንዴት ይወከላሉ፣ እንዴት ነው የሚገለጹት የሚለውን ነገር ያየነውን ይሄን ይመስላል። ከኢትዮ አካዳሚክስ ጋር የነበረን ቆይታ ይህን ይመስላል። አብራችሁን ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ።